የጤና ሚኒስትሯ የሰጠችው ምላሽና መሬት ላይ ያለው እውነታ ለየቅል ነው ተባለ። በአዲስ አበባ ሆስፒታሎች የሆነው አስደንጋጭ ነገር ምንድን ነው? እጅግ ያሳዝናል። 7 አመራሮች መሞታቸው ተሰማ። ቤተሰቦቻቸው አስክሬናቸውን ተቀብለዋል። አመራሮቹ የሞታቸው ምክንያት ምንድን ነው? እነማንስ ናቸው? የሚለውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ ወደ ኤርትራ የገባው ጋዜጠኛ ጉዳይ እጅግ እያነጋገረ ይገኛል። ጋዜጠኛው እንዴት ወደ ኤርትራ ገባ የሚለው ለበርካቶች ጥያቄ ሆኗል። ሙሉ መረጃውን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ አሜሪካ ያስጀመረችው የውሃ ትንቅንቅና የሰላም አየር የናፈቀው መካከለኛው ምስራቅ የቃላት ጦርነት ዳግም ተጀምሯል። ሙሉ መረጃውን በዝርዝር ሰዓታችን በስፋት የምናስደምጣችሁናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ በአዲስ አበባና በተለያዩ ከተሞች በሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎት መቋረጡ ተሰማ። ታዲያ ይህንን ተከትሎ የጤና ሚኒስትሯ የሰጡት መግለጫም እጅግ እያነጋገረ ይገኛል። በሁሉም ሆስፒታሎች አገልግሎት እየተሰጠ ነው ያሉት የጤና ሚኒስትሯን ተከትሎ በርካታ ሆስፒታሎች ውስጥ አገልግሎት እየተሰጠ እንዳልሆነም የሚወጡ ሪፖርቶችም ያመላክታሉ። በመላ ሀገሪቱ የተጀመረው የጤና ባለሙያዎች የስራ ማቆም አድማ 6ኛ ቀኑን ያዘው ግንቦት 11 ቀን 2017 ዓ.ም የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉን ተከትሎ በአዲስ አበባና በክልል ከተሞች የሚገኙ አንዳንድ ሆስፒታሎች የሕክምና አገልግሎቶች መስጠት ማቆማቸው ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኘው የሰላሌ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚሰሩ አንድ የጤና ባለሙያ ለመረጃ ምንጫችን እንደተናገሩት በሆስፒታሉ የሚገኙ አጠቃላይ ሐኪሞች ሙሉ በሙሉ የስራ ማቆም አድማውን እየተሳተፉ ነው። ሌሎች የሰራተኛ አባላት ግን አሁንም እየሰሩ ናቸው ብለዋል። የመረጃ ምንጫችን በተለያዩ ዋና ዋና ሆስፒታሎች ማለትም በዳግማዊ ምኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና የካቲት 12 ሜዲካል ኮሌጅ ሆስፒታል ባደረገው ጉብኝትም የአገልግሎት መስተጓጎል በስፋት ያስተዋለ ሲሆን የተወሰኑ የድንገተኛ ሕክምና ክፍሎች ብቻ ስራቸውን ሲቀጥሉ ለመታዘብ እንደቻለም ነው የገለጸው። ታዲያ ይህንን ተከትሎ የጤና ሚኒስትሯ እንዲህም ብለዋል። የጤና ባለሙያዎች በአገር አቀፍ ደረጃ በጤና ጣቢያዎችና በሆስፒታሎች ተገልጋዮችን ያለምንም የአገልግሎት መቆራረጥ በሁሉም አካባቢዎች በሚባል ደረጃ እያገለገሉ መሆኑን የጤና ሚኒስትሯ ዶክተር መቅደስ ዳባ ተናገሩ። ለተኝቶ ታካሚዎችም ሆነ ለተበላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየተሰጠ መሆኑን ያነሱት ሚኒስትሯ ህዝባቸውን እያገለገሉ ላሉ የጤና ባለሙያዎችም ምስጋናቸውን አቅርበዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች የአገልግሎት መቆራረጦች መስተዋላቸውን አንስተው ይህንን ችግርም ከሲኒየር ሐኪሞችና ነርሶች ጋርም በመሆን በፍጥነት አገልግሎቱን በማስጀመር መቅረፍ ችለናል ብለዋል። ባለሙያዎችም ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅትም አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራውን ለማስተጓጎል እንደሚጥሩም አንስተዋል። እነዚህ አካላት ላይ በሕግና በጤና ስነ ምግባር ደንቡ መሰረት አስፈላጊውን እርምጃ የሚወሰድባቸውም ይሆናልም ሲሉም ገልጸዋል። በጤናው ዘርፍ በአገልግሎት ጥራት እንዲሁም በጤና ባለሙያዎች የሚነሱ ችግሮችን ለመፍታት ሚኒስቴር መስሪያ ቤቱ እንደሚሰራም ጠቅሰው በውይይት የጋራ ጥያቄዎቻችንን ምላሽ እንሰጣለን፣ ዘላቂ መፍትሄ እናመጣለን ብለዋል። ለዚህም አሁን ላይ በየደረጃው ውይይት እየተደረገ መሆኑን አንስተው ይህም ቀጣይነት ኖሮት በየደረጃው ይደረጋልም ብለዋል ሚኒስትሯ። ወደ ቀጣይ መረጃችን ስናመራ ጋዜጠኛና ተንታኝ ስታሊን ገብረስላሴ ኤርትራ መግባቱ አነጋጋሪ ሆኗል። በሰሜኑ ጦርነት ከኤርትራ በተቃራኒ የነበረው ፕሬዝዳንት ኢሳያስን በተለያዩ ጉዳዮች ሲያብጠለጥል የምናውቀው ጋዜጠኛው አሁን ላይ ኤርትራ መግባቱ ምንን ሊያመላክት ይችላል የሚለው ለበርካቶች ከባድ ጥያቄ ሆኗል። ህወሓትስ ኤርትራ ገብቶ ይሆን ብለን ብንጠረጥርስ በፖለቲካ ላይ ቋሚ ወዳጅም ሆነ ቋሚ ጠላት የለም ይባላል። ታዲያ ይህ የጋዜጠኛ ውሳኔ ለዚህ አባባል ይመጥን ይሆን? በዚህ ጉዳይ ላይ በርካቶች ሀሳባቸውን እየሰጡ ይገኛሉ። ጋዜጠኛና ተንታኝ ሆነው ስታሊን ገብረስላሴ ለምን ወደ ኤርትራ ገባ የሚለው አሁንም ለበርካቶች ጥያቄ ሆኖ ጉዳዩን በስፋት አነጋጋሪ ሆኗል። ወደ ቀጣይ መረጃችን ስናመራ 7 አመራሮች መሞታቸው ተሰማ። በኦሮሚያ ክልል በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የ7 ህይወት ማለፉ ተሰማ። አብዛኞቹ ማቾችን ተጓዳኝ የጤና ችግር እንደነበረባቸው
እንዳለባቸው የጠቀሱት ምንጮችም የሟቾችን ቤተሰቦች አስክሬኖችን እንደተረከቡ ምንጮች ገልጸዋል። ምንጮቹ ሟቾቹ አመራሮች ከየትኛውም ዞን፣ ወረዳ ወይም ደግሞ ቀበሌ እንደሆኑ ግን ለጊዜው እንዳላጣሩም ተናግረዋል። ወደ ማሰልጠኛው የገቡ አመራሮችም ከ17000 በላይ እንደሆኑና 200 ያሉ ከካምፑ አምልጠው እንደጠፉም ምንጮች ጠቁመዋል። ማሰልጠኛው የሚገኝበት አካባቢም ሞቃታማ፣ የመሰረታዊ የውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮችም ጠቁመዋል። ለ45 ቀናት የታሰበው ስልጠና በሰዎች ህይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅም ተወስኗል። ወደ ቀጣይ መረጃችን ስናመራ አሜሪካ ያስጀመረችው የውሃ ትንቅንቅና የሰላም አየር የናፈቀው መካከለኛው ምስራቅ የቃላት ጦርነት ዳግም ተጀምሯል። በጂዳና በዱባይ የዓለማችን ረጃጅሞቹ ሰማይ ጠቀስ ፎቆች ስትሰሩ የቴህራን የ1979 ምልክቶች ወደ ፍርስራሽ እየተቀየሩ ነው ብለዋል። የኢራን ሙሰኛ ማፊያዎች ለምድሪቱ ድርቅና ባዶ ወንዞችም ያስከትላል ሲሉ ትራምፕ መናገራቸውን ተከትሎ የትራምፕ ወደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና ኳታር ባደረጉት ጉዞ የኢራንን አገዛዝ በመካከለኛው ምስራቅ አለመረጋጋት ዋና ዓላማ ነው ያሉት የኢራን ሃይማኖታዊ መሪም አያቶላህ ምላሽም ሰጥተዋል። የአረብ ሀገራት ያለ አሜሪካ ድጋፍ 10 ቀናት መኖር እንደማይችሉ ይታወቃል። የሱኒ አረቦችን በዋሽንግተን ላይ ጥገኝነት እንዳይላቀቁና እነዚህ ሀገሮች ያለሷ ፍቃድ መስራት እንዳይችሉ ትፈልጋለች፣ ነገር ግን ትፈርሳለች። እናም አሜሪካ ይህንን ክልል ለቃ ትወጣለችም ብለዋል አያቶላህ ሆሚኒ። ከሱዳን እስከ ዩክሬን፣ ከፍልስጤም እስራኤል እስከ ዩጎ ዲሞክራቲክ ሪፐብሊክ፣ ከሳህል እስከ የደን ባህረ ሰላጤ፣ ከህንድ እስከ ፓኪስታን ጠረፍ እስከ ኮሪያ ልሳነ ምድር የሌላ ዙር ጦርነት ስጋት ተንጠርዝዞም ይገኛል። ይህ አልበቃ ያለ ይመስል በዚህ ሳምንትም ፕሬዚደንት ዶናልድ ትራምፕ በባህረ ሰላጤው ሀገር ያደረጉት ጉብኝትን ተከትሎ ምድራችን በሶስተኛው የዓለም ጦርነት ስጋት ላይ ኢራንንና ሳውዲን ወደ ሜዳው ስቦ ለማስገባትም ቆፍ ላይ ደርሷል። አሜሪካ ከፋርስ ባህረ ሰላጤ ይልቅ የአረብ ባህረ ሰላጤ የሚለውን ቃል በመጠቀም የጋራ የውሃ አካልን ስም ለረጅም ጊዜ ሲከራከሩ የቆዩትን ኢራንና የአረብ ባህረ ሰላጤ ሀገራትን አፋጠዋል። የሳውዲ አረቢያና አሜሪካ የኢራንና ተጣማሪዎቹ ጠብ አዲስ አይደለም። በ1980ዎቹ ከ9 ዓመት በላይ ያስቆጠረው የኢራቅና የኢራን ጦርነት የባግዳድና የቴህራን ጦርነት ብቻ አልነበረም። ዩናይትድ ስቴትስ፣ ብሪታንያ፣ ፍራንስና አብዛኞቹ ምዕራቢያን መንግስታትም የኋላ ጠላታቸውን ሳዳም ሁሴንን በቀጥታም በተዘዋዋሪም ሲረዱት ነበር። ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ግብጽና ሌሎች የአረብ መንግስታት ኋላ ለአሜሪካ ጥቃት አጋልጠው የሰጡት የሳዳም ሁሴን መንግስት ጦርን ደጋፊ አስታጣቂም ነበሩ። በሊባኖሱ የእርስ በርስ ጦርነትም የቴህራን አያቶላዎችና የሪያድ ነገስታት ተፋላሚ ሀያላንን በመርዳት ተነክረውበት ነበር። በቅርብ ዓመታትም ከየመን እስከ ሶሪያ፣ ከባህሬን እስከ ሊባኖስ፣ ከኢራቅ እስከ አፍጋኒስታን በእጅ አዙር ተዋግተዋል። ሳውዲ አረቢያ እውነት ሆነ ሐሰት በጠላቷ ኢራን በሚደገፉ ኃይላትም የተከበበች ያህል ይሰማታል። ባህሬን፣ ሶሪያ፣ የመን፣ ኢራቅ ሁሉም ጋር የኢራን ደጋፊዎች እያቆበቆቡ ነው ብላ ታስባለች። ከምዕራባውያን በተለይም ከዩናይትድ ስቴትስ የሚደረግላት ድጋፍም እንደቀነሰባት ነው የምትቆጥረው። በዚህ ምክንያት በጥይት እንደ ቆሰለ አውሬ ይሰማታል። ተከታዮቿ ሀገራትም በአንጻሩ የሆነ እርምጃ ወስዳ ኃይሏን እንድታሳያቸው ግፊት ያደርጋሉ። አሜሪካን በበኩሏ ለሳውዲ አረቢያና ለተባበሩት አረብ ኤምሬቶች ከምርጥ ተዋጊ ጀቶች እስከ ዘመናዊ ባህር ሰርጓጅ መርከቦች፣ ከረቂቅ ሚሳኤል እስከ ዘመናዊ ሚሳኤል አክሻፊ ሚሳኤል የሚያስታጥቁት ዩናይትድ ስቴትስ፣ ብሪታንያ፣ ፍራንስ ናቸው። የመንን ያወደመው የአረብ ሀገራትን ጦርነት የሚያሰለጥኑ፣ መረጃ የሚሰጡ፣ የሚያማክሩ የዩናይትድ ስቴትስ የጦር ባለሙያዎችም ናቸው። በዚህ ጉዳይ ላይ በስፋት እየተነገረ ይገኛል። ከሰሞኑ ኢራን የኒውክሌር የጦር መሳሪያ ባለቤት ስትሆን ቁሚያ ላይ የሚያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን ለማቆም ከስምምነት ካደረሰችው የኢራን ከተሞች የቦምብ ውርጅብኝ ይበራያሉ። በታሪኳ አይተው የማታውቀው መቅሰፍትም አወርድባታለሁ፣ የኒውክሌር ጣቢያዎቿ የጦር አውድማ ይሆናሉ ማለታቸውን ተከትሎ ከወደ ቴህራን በኩልም የዓለማችን የነዳጅ ንግድ 20 በመቶ የሚንቀሳቀስበትን ወሳኙን የሆርሙዝ የውሃ ክፍል ዘግቼ የዓለምን ንግድ ስርዓት አስተጓጉላለሁ፣ ለማንኛውም ጥቃት ምላሽ ለመስጠት አንፈራም፣ አንንበረከክም የሚለው የኢራኑ ፕሬዝዳንት ማሱድ የይዋጣልኝ ምላሽ ጦርነትና ግጭት እየናጣት ለምትገኘው ምድር ሌላ ስጋትን ፈጥረዋል። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።